አላያችሁም? አይተናል ወይም አላየንም? ባለ 56 ሺህ አያችሁ? እንኳን አያችሁ እናንተማ መቼስ። ስሙኝ፣ ሴትየዋ የዛሬ 9 ዓመት በሰይጣን አጋንንት እስራት ውስጥ እየጮች ትገኛለች። የዛሬ 9 ዓመት ከ9 ዓመት በኋላ ምን እንደሆነች እግዚአብሔር ይወቀውን ያላቅ። በሁለት መንገድ መውሰድ አለብን። ይሄ የተለቀቀው ቪዲዮ ምናልባት ሆድ ለማባቢያ ይሆናል። አጋንንት እስራት ናት ተብሎ ቆርጠም አድርጋ የህዝቡን ብር ለመውሰድ ይሆናል። ወይም ደግሞ አሁንም አጋንንቱ ጋር ተጋብታ እየኖረች ይሆናል። አላቅም። አጋንንቱ ማግባት ፈልጋለሁ ብሏል። ከባሏ ማለያየት ፈልጋለሁ ብሏል። ባሏ እንድትጠላ አረጋታለሁ፣ አብሬ ይኖራለሁ ብሏል። አለዋ ላይ የሰፈረው አጋንንት አባሽ አንቺ ምን አባሽ ጥፍሬ ያርግሽ? ጥፍሬ ምን ሆነ? ከዚህ በላይ ሰውን ሰይጣን አለ እንዴ? ኖርማል ጥፍር ነው የሆነው። እኔ እኮ ቅናታቸው እኮ ልክ አጣ እነዚህ ሰዎች። አሁን ጋይስ እንደው በፈጠራችሁ ፍረዱ። ጥፍሬ ምን ሆነ? ምን ሆነ? ቅማላም ሆዴ ውስጥ አስቀምጬው ለምን ይቀር ብዬ ነው ልናገርሽ ብዬ ነው። ኮተታም አዛባ። እሺ ወደ ወሬ ስመለስ ወደ ወሬሽ ተመለሽ። ከዛ ሴትየዋ ሰውዬ ነው ሰይጣኑ 9 ዓመት አግብቷታል። ሊያገባት ይፈልጋል። የዛሬ 9 ዓመት ማለት ነው። አሁን አግብቷት ይመስለኛል። የነ ውሹዬንም ብር ሙጥጥ አድርጎ ሲዲ ቴንኪው የነ ውሹዬንም ብር ምጥጥ አድርጎ የወሰደው ያገባት ሰይጣኑ ነው። ያኔ ከ9 ዓመት በፊት ሲጠነስስላት የነበረው ሰይጣን ዛሬ አግብቷታል ውዶቼ። ለዛ ነው ገንዘቡ የተበላችሁ። ሚኪም ላይ አትፍረዱበት። አታላው ነው ለዋ ላይ የሰፈረባት አጋንንትና ሰይጣን ድግምት መተት ለዋ ላይ ተሸክማ ነው ሴትዮ እንትን ያለችው። ቪዲዮን ካላያችሁ ማየት ትችላላችሁ። መቼስ እናንተ እኔ ሳወራው ጥምዝምዝ አድርጋችሁ ቤታ ሰይጣን አለባት ልጅቷ አለች አብራ ተካፍላለች ቤታቸው ሆዳም እንዳትሉ። እኔ አብሬ አልተካፈልኩም፣ ግን እኔ የሰማሁትን ባጭሩ ስናገር ልጅቱ የአጋንንት እስራት አለባት። ባጭሩ የአጋንንት እስራት አለባት። ገንዘቡም የተበላባችሁ ሰዎች ብዙም ክፋት አይሰማችሁ፣ ውስጣችሁ አይዘን። ሰይጣን አግብቷት ነው ገንዘቡን የወሰደባት። አብሮ የተካፈሉት ከሰይጣኑ ጋር። አመሰግናለሁ። ሲቀጥል ወይዘሮ ሀቢባ ሁሌ ቢታይ አሽቃባጭ ትሉኛላችሁ። ስራዬ ነው ውዶቼ፣ ማሽቃበጥ ስራዬ ነው። አዎ እንዴ እኔ ብቻ ሰው እንዴት ያሽቃብጥልኛል? እኔም ማሽቃበጥ አለብኝ። ሀቡዬ ጥንካሬሽ ደስ ይላል። ላይክ ኩራትሽ ደስ ይላል። ምን አገባችሁ? ይህ የምትያት ነገር አለች ና ደስ ትላለኝ። ሌላ ምንድነው ቀጣ ያለችው? ቤቴ የመጣችሁ አውሩ። አያቸውን እኔ አሁን ከሷ ተምሬያለሁ። እኔ አሁን አንድ ሰው ቤታዬ ለጥያቄ ትፈልጊያለሽ? ምን የመሰለ ፕላትፎርም አለኝ፣ ህዝብ አለ፣ ተከታይ አለ፣ ቤት አለኝ። ቤቴኑ ነው የምለው፣ ቤቴኑ እና አቡዬ እቺ ጥንካሬሽን ሳላደንቅ አላልፍም። ለምን ብትይ አሁን ዮኒ እየረገጣቸው ነው ያሉ። ትናንትና ሄደውም የሁላ ሰዓት ተዘብዝፈው ምንም መልስብን በትክክል ሳንሰማ በአጭሩ አሁንም እየተኬደባቸው ነው። ሄደውም ተሰድበውም ሳይሄዱም ተሰድበው ጥቅሙ ምንድን ነው? እና አቡዬ ጠንካራ ነሽ፣ በዚሁ ቀጥይ፣ ተምሳሌት ነሽ ብያለሁ። ተምሳሌት ለሴቶች ተምሳሌት። አመሰግናለሁ። ወደ ነገር እንዳታዞሩብኝ። ነገ ቀኔ ነው የምትመጡት። የት አለ ያሸፋፋ? እደውልልሻለሁ ከፍታለሁ ብሎ ቆይ እስኬታል። ወይ ወንዶች ብቻ ናቸው ያሉት። ሂዱ ጥሩትኝ። አንዴ ልደውልለት። ተሽሎሻል? አልተሻለኝም፣ ግን በቃ እንዴ ምን ማድረግ እችላለሁ? 2 ቀን ከስራ ይቀራል እንዴ ውዶቼ። አለቃዬ ተቆጣኝ እንዴ አለቃዬ ተቆጣኝ። እንዴት 2 ቀን ከስራ ትቀሪያለሽ? ልትቀሪ ነው አለኝ። ደወልኩና ላለቃዬ ዛሬም ቲክቶክ አልገባም ስል ሊበላኝ ደረሰ ነው የምላችሁ። እኔ ቻርጀር ያልሰራል ሊበላኝ ደረሰ። እንዴት በምን የኔ ፍቅር 2 ቀን መቅረት አይቻልም። ትናንትና ቀኑ ሙሉ ነው የቀረውትኝ። ሽፍትሽን የሚሸፍንልኝ ሰው የለም ለጊዜው አንቺን ሆኖ እና ዛሬ ካልመጣሽ ፖይንትሽ ባለፈውም ቀርተሻል። ብዙ ጊዜ እየቀረሽ ነው 1 ሳምንት ሙሉ። አሁንም ከቀረሽ
ከስራ እናሰናብትሻለን ሲሉ ኧረ በስመ አብ እያልኩም ብዬ ያው ወደ ስራ ተመልሻለሁ ውዶቼ። አዎ እንዴት የሰው ልጅ ከስራ ይቀራል ውዶቼ? እስኪ ላኪልኝ ይላል ይሄ። እሺ ቁርበት ልደውልለት። ወይኔ ቻርጀሪ አንዴ ይገባል አንዴ አልገባም። ወይኔ ቻርጀሪ ነገር ሊያሳብደኝ ነው ውዶቼ። እኔ እኮ ለዚህ ነው እኮ ሀብታሙሽ የማፈልጉልኝ የምላችሁ። ሀብታሙሽ የማፈልጉልኝ እኮ የምላችሁ ለዚህ ነው ውዶቼ። ይኸው ምን ውስጥ እንደገባን መከራ ውስጥ እኮ ነው ያለ ነው በዚህ ስልክ የተነሳ። ይሄ እኮ ላይቭ ላይ ነው ጋይስ። እስኪ ቮይስ ላድርግለት። እኔ እኮ ግርም የሚለኝ ማለት ነው በቃ ማለት እኔ ገብቼ አንተን ግዴታ በሰው ማስጠራት አለብኝ ወይ ምናምን በቃ የሆነልም ለመንባይ በቃ የሆነ ደውልኝ ምናምን ትወዳለህ። ለምንድን ነው መምጣት ከፈለክ ና። ምን እዳ ውስጥ ነው የገባሁት? ይህንን አንድ የትልቅ ህጻን ልጅ ላዝናና እንዴ ቁጭ ብዬ አለ ጋይስ። ተሻለኝም ውዶቼ በእውነት አሞኛል፣ ግን በቃ ቻል አድርጌው ነው የመጣሁት። የሆነ በቃ አለ አይደል ነገረኝ የወጣው ልንወጣ ነው ቤታዩ ጋር ብያችኋል። የወጡት ጌሙን ሳንጨርስ አልቆ የለ አሸነፋችሁ እኮ። በ5,000 ነው ብዬ ነው። አሁን እስቲ ትሞክረናል። አሞቺ ከላከሽ ትላክ ፎቶውን ዘቅዝቅ ልረግጠው ነበር። አስረግጬ ነው የምነግርህ። ድንኳን ፎቶውን ዘቅዝቄ ነው ሰራረጉት። ጌም አቋርጬ ነው የመጣው። አርሰናል ገነር ቤታዬ ምንድን ነው ቤታዬ? እኔ እኮ ነኝ እንትን አቋርጬ የመጣሁት ጌም አቋርጬ። ታዲያ ስልክሽን ከፍተዋለሁ አንተ ብቻ እንድትደውል አደርጋለሁ አልሽኝ። አይሰራም። ለእኔ እኮ ልልክልኝ ነው። እስኪ ቤታዬ ወደንብ አሳይና ቤታዬ ንገሪያቸው። እንዴት ነው የሚያምረው ግን ከስልኩ ይልቅ እኔ ቤታዬ በጣም ነው ቤታ ታምራለች። ግን ልዩ ብላ ነው እድሜ ልክን በሰው ነገር እንደሻፈድክ እከካ እንዳት እሷ ላይ እንደተንዳት ማርነቅ ነው ሌላ ነገር አይደለም። ቤታዬ ደግሞ እኮ የኛ ብቻ አንቺ ደግሞ ታይ ሌሎች ወንዶች ፊት እንደዚህ አቱኛ አላልኩሽም? እና እነሱ ያቸው እስኪ እንዴት እንደሚሆን እና እነሱ ስለሆነ አንቺ መሆን አለብሽ። አንተ ሁሉ ጊዜ ችግር ነው የምታወራብኝ። ሁሉ ጊዜ ቸነፈር ነው ላይ የምትጠራው። አመሰግናለሁ። ሴት ልጅ ካንተ ማለት ነው። ስማ እኔ አሁን ፈተንኩ ስልኬ እንደዚህ ቤታዬ የምልክልኝ እነሱም ከስልኩ ይልቅ ቤታዬ ነው እኛ ማየት የምንፈልገው። ይኸው ሴት ልጅ ሙገሳን ትፈልጋለች። በቃ እነሱ ወሬ ነው የሚያውቁት፣ እኔ ተግባር ነው የማውቀው። አም ሶሪ ለዛ ነው። እሺ ቤታዬ በተግባር ምን አደረግ አጀው ዲክታታረግ በተግባር ምን አደረግ መች ከፈትሽው ስልኩን? ምን ታወሪያለሽ? አንተ እንዲደውሉ አደርጋለሁ አልሽ። ደግሞ ከንፈር ቀልቷል። አዎ ላይት ሳረግ ጀላቲ በልተህ ነው። ኧረ ላይት ሳረግ ነው። ቆይ ካሜራ ላይ ፊልተር ነው የሚለው እንዴ? ላይቭ ስቱዲዮ ምኑ ጋር ነው? የለውም እንዴ? ኤርሜችዲ ስልክ እንትኑ ላይ ነው። ምንድነው ፒሲው ላይ ነው። አልባነንኩትም እኮ ምንም። ኧረ አለ ዝም በል አለ። ኧረ አለ። እኔ የቱ ጋር እንዳለ ስለማላውቅ ነው። ሁለት እንድጮት አሁን ያምራል ያለ ፊልተር ጸዴ ነው እኮ ነው። እግዚአብሔር ማርያም ጸዴ እኮ ነው የሚያለኝ። ፍራይዴዎችን ለመንካት ነው እንዴ? እነሱ የራሳቸው ተፈጥሮ ነው እንዴ? አረ ጌታ ነኝ። አሁን የለውም። አይ አሁን እንትን ላይ በጎን ስለጨመረ ወይ እናንተ ምን እንዳላችሁ ልንገራችሁ። ምን አለ ምን እንዳላችሁ ልንገራችሁ ማለት ነው። ውሻዬ ባል ትፈልጋል ይችላል። እነ ፍራይዴዎች የት ሄደው? አይቼዋለሁ። እና ለሱ መልስ መናገር አለባችሁ። አዝማ አይ እንደዛ ነገር አልወጣኝም። እሺ ፍራይዴ ቤታዬ ወይ ውዴ አዲሱ ፎቶ አይተሽዋል እንዴ?
መች ፎሎ የት ምን ላይ ነው? ራቁቱ ነው ግን ቤታ ትማልላለች። አረ ማየት አለባት ነው ምን ትተዋለች። እኔ አምላኬ እንዲህ አይነት ወንዶች እያሉ ነው እኮ ኳሻ ኮር በሽተኛ የሚመሳስሉ ጋር እኮ ነው የሚጠረኛ። አይታል ኤርሚዬ አንዱ ላይ ጥሎኝ ናሚ ኤርፖዱ ሰባሩ የቦርጩ ነገር የማጠሩ ውይ ስማ በዛ ላይ ደግሞ ሰነፍ ከስተዋል እኮ ናሚ ቤታይ እንዴ ዘኪ ኢንስታግራማችሁ ስቱኝ ጆላችሁ ይውላል ሰነፍ ነው። አዎ ነውም ሰነፍ እኮ ነው። የታባየኝ እንዴ ስፖርት አልተውክም እንዴ? ስማኝ ፍራይዴ እዛ እንኳን ተመስክሮለታል። ዶሲ መስክሮለታል። ከኪችን እስከ በር ከበር እስከ ኪችን አንድ ላይ እየኖሩ ማለት ነው። ብፌ ላይ እሱን እንኳን አልወስድበትም። እንዴ ቆጥ ላይ ምን ነው ይርጉ ድንግር ምን ማለት ቆጥ ላይ እንዴ? እሺ ሁለት እንጮት ኤርሚ ስንላመድ አንድ ላይ ሆነ መሰለኝ። በአካል ልትሄድበት ነው እንዴ? ቆጥ ላይ ያምራል። አይኔ የሰማሁት እኮ ነው፣ ጆሮዬ ላይ የሰማሁትን ነው። ይሄናም ከነ ናሁም አረ ኤርሚ ተቀበል ጌሙን በእናትህ ሁለት እንጮት። የታል መችላክ ኧረ በስመ አብ ማን ያልተቀበለው? ማን የላከው? አንተ ኤርሚ ድምፁን ቀንሰው በእግዚአብሔር የማይክህን በጣም ነው የሚጮህ። በእናትህ ማን የላከው? እሺ ላክ እኔና ፍሬዴ አንተና ቤታዩ ዝም ብዬ እንደዚህ መጣለህ። ስታርት ማች ግን መጣ ግን ከፍሬዴዎች ጋር እንደዛ አልመጣማ። ሌላ ሰው የላከናውም ጋር እኔ አልፈልግም፣ ከእሷ ጋር ከቤታዩ ጋር አልፈልግም። እሷን በዛ በኩል አድርጌ መለጥለጥ ነው የምፈልገው እኔ። አልፈልግም። ራሴ ተጀመረ እኮ አቡ አቋርጡታል ጌሙን እንዴ! አቋርጡት እንዴ! አረ አፕሩቭ። እኔ ግን በጣም እኔ እዚህ አረ ማን ነው ዝም ብሎ ዩኒቨርስ የሚልከው? አረ በመድኃኒዓለም እንደው ለአንተ ተላከልኝ። አንተ ተልኮልህ ወንበር ላይ ተቀምጠህ ወይ ብለህ ስትናገር እንደው አዎ እምቢ አለ አልካለ እኮ የኤዥያኖች አረ በእናትሽ የምንጫወተው ፍራይዴ እስኪ ድምጻችሁን ቀነስ አድርጎ አንድ ዘፈን ልጋብዝ ነው። አንዴ አይደለም ስሙ ፍራይዴ ራሳችሁ ማለት